በዛሬው ዕለት በጣም ብዙ ነገሮች እየተከናወኑ ነው። አንደኛ ነገር ብዙዬ ስትዋረድ በአይናችን አሳይቶናል ኤፍሬም። ሌላኛውም ደግሞ ጫታሙ እንግዲህ ሩታን ይቅርታ መጠየቅ አለብኝ እያለ ነው። በሌላኛው በኩል የሄርሜላ ቡችላ ከርፈዛፊያ አሚር ተብዬ አብርሃምን ሰርቄ እወስደዋለሁ እያለ ነው ማለት ነው። እንዴ ምን ጉድ ነው! እኔ የምለው የአብርሃምና የሩታ መታረቅ ይሄን ያክል ህዝቡን ቤቱን ያደበላለቀው ለምንድን ነው? የዚህን ያክል ነው እንዴ እናንተ ህይወት የሆኑባችሁ እነዚህ ሁለት ሰዎች? ጉድ ፈላ ዘንድሮ። አብርሃምና ሩታ ደግሞ እንግዲህ በቲክቶክ ያው ቀጭ ቀንቧ እያሉ ከልጃቸው ጋር አይቻቸዋለሁኝ። እንዴ አሁን እኔው ከየትኛው ነው መሆን ያለ? እኔ ግራ ገባኝ እኮ እግዚአብሔርን። ከየትኛው ስመጣ ከዚህኛው ረበሻለሁ። ወደ ደስታው ሲሄድ ደግሞ ደስታ የበለጠ ይጎላና ከዛ እዚህ መጥቼ ደግሞ ትርኪ ምርኪዎችን ሳየው እንደገና ደግሞ ልቤ ወይኔ ዘንድሮ። ሰላም ቤተሰብ እንዴት ናችሁልኝ? እንዴት ቆያችሁ? ሰላማችሁ ይብዛልኝ። እውነት ለመናገር ቤተሰብ እንደው የኛ ነገር በቃ በሰዎች ነገር ተብሰክስካችሁ ህይወታችሁን ምሩ የተባለን ይመስል እኛ እኮ ግራ ተጋባን። አሁን ሩታ ስትደሰት እንደሰታለን፣ ትዳሯ ሲመለስ እንደሰታለን። እንደገና ደግሞ ሌላ አንከላፋ የሆኑ ሰዎች ሲመጡ የሆነ የመረበሽ ስሜት አለውና አሁን በጣም ድጋሚ ሁለታቸውን ለመለየት እንደዚህ ቆርጠው ተነስተዋል ማለት ነው። በዛም አፉን ይከፍታል። ከዚህ ሁሉ ጀርባ ግን አብርሃም የምርም ወደ ትዳሩ ተመልሶ ከሆነ የነሱ መለፍለፍ የነሱ መዳከር ምንም ሊፈጥር አይችልም። ግን አብርሃምን ማመን በጣም ከባድ ነገር ስለሆነ ምክንያቱም በአንድ ሰው ምክር ተታሎ የሚሄድ ሰው ነው። አሁንም ድረስ በድሮ ዘመን ካለ አብርሃም ድሮ ያን እየተመከረ የሚሄደው አብርሃም ከሆነ ነገም ዛሬ መሄዱ ስለማይቀር ያሰጋል። እና ኤፍሬም ከሄርሜላ ቤት መገኘቱ ራሱ ዛሬ በጣም ችግር የሚፈጥር ይመስለኛል። እና በእርግጥ ያለ ምክንያት አልሄደም። ነገር ግን በመሄዱ ደግሞ እማማ ብዙነሽን አዋርዷታል ማለት ነው። እማማ ብዙነሽ ለካ ከጀርባ አብርሽ ወንድሜ እያልሽ ስትመጻደቂ የነበረው ለዚህ ነው፣ ለውሽሚት ወስደሽ ለመስጠት። እኛ እኮ ብለን ነበረ እንዴ! እሳት ነግሪን እኮ አውቀናል። የኔ እናት እንደኛ አይነት እኮ ማለት ነው ምን ጥር አድርጎ የሚናገር ሰው የለም። እንደው አትሰሙንም እንጂ እኛን ተግባር አትፈጽሙም እንጂ በደንብ ነው የምናቀባችሁ። አበደብኝ ፈዘዘብኝ እያልሽ ስዘይ የነበረው ለካ ወስደሽ ለውሽማ ለመስጠት ነው። ኧረ ታሳፍሪያለሽ አንቺ ሴትዮ። ልዑል ያድጎ ማለት ነው ያንቺን ጉድ ይዘርግፍልሽ። እኔ ሌላ ምን እልሻለሁ? ምን ልታረጊ ነበር አሁን ከዛ ቤት የሄድሽው ማለት ነው? እና ዋናው ቁም ነገር አሁን ጫታሞ ማለት ነው እንግዲህ ማለት ሩታን በምንም አይነት መንገድ ሊያገኟት ስላልቻሉ አብርሃምንም እያገኙት አይደለም እነዛ በለሃሰቦች ማለት ነው። ስለዚህ አብርሃምን ማግኛ መንገድ የሚጠቀሙት ሩታን በመያዝ ነው። እሷን ደግሞ የይቅርታ ልብ እንዳላት ያውቃሉ። የበደላት ሁሉ ሄዶ ይቅርታ ሲጠይቃት በአንዴ ነው ይቅርታ የምትቀበለው ሩታ ማለት ነው። ያንን ነገር ስለሚያውቁ በይቅርታ ሙድ ገብተው እሷን ለመጉዳት ነው ድጋሚ እያሰቡ ያሉት ማለት ነው። ነገር ግን ሩታ የምሬን ነው ማለቴ እኔ እንጃ ከነገሮች በጣም ብዙ ተምረሻል ብዬ አስባለሁ። እነዚህ ትርኪ ምርኪዎች ድጋሚ እንደማያታልሉሽና ድጋሚ እንደማይጎዱሽ እንደማትፈቅጅላቸው እርግጠኛ ነኝ፣ እንደምትጠነቀቂ ማለት ነው። ከአንቺ ጥንቃቄ ጋር ፈጣሪ ይጠብቅሽ። እውነት ለመናገር በዛም ሊቀራመቷት ተነስተዋል። ይሄ ሁሉ እየሆነ ያለው ለምን አብርሃም ትዳሩን መራ፣ ለምን ትዳሩን መለሰ ነው። እንግዲህ እውነት የእናንተ ምቀኝነት ካልሆነ የወንድምነት አይደለም እንደዚህ የሆናችሁ ያላችሁት። ምክንያቱም ትክክለኛ ወንድም ብትሆኑ ትክክለኛ ጓደኛ ብትሆኑ ይሄ ልጅ የወለደ ሰው ነው። ስለዚህ ትዳሩን እንዲመራ ታበረታቱትና ትገፋፉት ነበር እንጂ በራሱ ተነሳስቶ ትዳሬን እመልሳለሁ ያለን ወንድ እንደገና መልሳችሁ ወስዳችሁ ለውሽማ ለመስጠት በዚህን ያክል ቆርጣችሁ መነሳታችሁ እንደ ሀገር በጣም ነው የምታሳፍሩት። በጣም የምታሳፍሩ ወጣቶች ናችሁ። የመሬን ነው። የአሚር ተብዬ ጫታም ሁለተኛ ጫታም ልክ እንደ አቤል ማለት ነው ዝም ብሎ ይዳፍቃል ይዳከራልና አብርሃምን ከፈለኩኝ እኔ አጠፋዋለሁ። በነገራችን ላይ ማለት ነው ከዚህ ጋር እናንተ አጠፋችሁት አላጠፋችሁት፣ ወሰዳችሁት አልወሰዳችሁት፣ አብርሃም ልቡ ለሩታ ከሆነ ከሄርሜላ ጋር ሺህ ጊዜ ቢቀመጥ ሺህ ጊዜ ብታጠፉት አይሆንማ። ፍቅር ያለ ማለት ሁለቱ ሲፋቀሩ ነው በአንድ ላይ ሊሆኑ የሚችሉት። ሰገባውን ወስዳ ሄርሜላ ምን ይሰራላታል? የማያፈቅራት ከሆነ ቤቱ ማለት ልቡ ሁሉ ነገሩ ከቤቱ ከሆነ ከትዳሩ ከሆነስ። እና አቤል ድሮ ነበር እንጂ መጥሞ መደቆስ አሁን ምን ያደርጋል ድስት ጥዶ ማልቀስ እንደተባለው
አንተ እውነት ለመናገር መልሰህ አባብለህ አብርሃምን ወደ ሩታ ወደ ሄርሜላ ለመመለስ ስለፈለክ እንጂ እውነት አንተ የሩታን ትዳር ስለፈታ አሳስቦ የአብርሃም ጉዳይ አሳስቦ አብርሃምና ሩታ ባንድ ላይ እንዲሆኑ ፈልገህ አይደለም። አንተ ቀጣፊ ሌባ ወሽላታ ማለት ነው። እንደዚህ እየተባልክ የነበረው እኮ ገና ድሮ ነው። ገና ሄርሜላ ፍቅር ሳትጠይቀው በፊት ድሮ ነበረች ልጅ መመለስ የምትችለው። እንደዚህ መባል ከጀመርክ አሁን አዲስ አይደለም። ዛሬ ምን ተገንቶ ነው እንደገና ሄደህ ሩታን ይቅርታ የምትጠይቃት? ያንተ ይቅርታስ ደግሞ ለሩታ ምን ሊሰራላት ነው? አባቴ ምን ሊሰራላት ነው? ከዝንብ ማር አይጠበቅም አይደለ? አንተ ማለት ዝንብ ነህ። ካንተ ማር አንጠብቅም እኛ እውነት ለመናገር ኩስ እንጂ ኩሳ የምሬን እኮ ነው። አሁን ማለት ይቅርታ መልካም ሆኖ እያለ አንተ ግን ይቅርታን ታረክሰዋለህ እንጂ መቼም እኔ እንጃ አንተን ማመን በስማ የማይቻል ነገር ነው። በእውነቱ የማይቻል ነገር ነው። አንተ በዚህኛው እየጎረስክ እኮ በዚህኛው በቢላ የምትወጋ ሰው እኮ ነው አንተ ወራዳ። እና አሁን ደግሞ በተቅለሰለሰ ሙድ ገብተህ ሩታ አፍቴን እንደገና ልትወጋት ሲያምርህ ይቀራል። እውነት ለአንተ ልቧን ከፍታ ከሰጠች ሩታ እንግዲህ በራሷ ነው እየፈቀደች የምትወጋው ብዬ ነው እኔ የማስበው ማለት ነው። ትናንትና ምን ስትናገራት ነበረ? ያለመፈለግ ይደብራል ወይ ሩታ አለንዘሹ አፍዝዘሹ ስትላት የነበረ ሰውነት አይደለ? ዛሬ እንዴት ነው ይቅርታ ልትላት የፈለግከው? ይቅርታው ዛሬ እንዴት መጣለ? እንዴት አሰብከው? እና እየተነሱ ሄርሜላ ታፈቅረዋለች ትወደዋለች ይላሉ። እነዚህ ሰዎች ከፍቅር ላይ ነው ያሉት። አሁንም ቢሆን ይሄ ሰው ትዳሩን እያዳነ ነው ያለው። ለነገሩ ትዳር ምን አባታቸው ይገባቸዋል እነሱ ምድረ ገውላላ ወንዶች ማለት ነው። ዝም ብሎ ላጤ ሆኖ በየቤቱ ሂዶ እዛ ሲንከራተት ውሎ ሂዶ ማታ ፈንደስ ይላል። ስለ ትዳር ምን ያውቃል ደግሞ ይሄ ተባይ ሁሉ ማለት ነው። ሲያስጠሉ ሊስ እንዴት እንዳስጠሉኝ እኮ በኢየሱስ ስም። ወይኔ ጉዴ! እነዚህ ኩታኩቶችን ባላያቸው ደስታዬ ነው። ግን ምን ዋጋ አለው? እድሜ ለዩቲዩብ እያመጣ ከዚህ ማግዳቸዋል። ይኸው እናያቸዋለን ማለት ነው። እና ምን ለማለት ፈልጌ ነው? አቤላ አታስመስል፣ ጫታም አንተ አታስመስል፣ እያስመሰልክ ነው። ሲጀመር እኮ በነገራችን ላይ ሄርሜላን ማን ነበረች እች ፍቅረኛው? አይ ማርታን እኮ አይወዳትም። ቤተሰብ የምሬን አያፈቅራትም እኮ አያቸው አይደለ? ሶሊ ላያት ሊሄድ ነው አለ ማለት ነው። ማርታን እንደማያፈቅራት ከዚህ ጋር ነው የተረዳሁት። ነገር ግን ሩታን ይቅርታ ጠይቃታለሁ የሚለው ውሸት ነው። ማርታን ግን አያፈቅራትም። ሲጀመርም መጀመሪያውም አላፈቀራትም። ሸሚዞት ነው አብሯት የነበረው ማለት ነው። እና የሄርሜላ ቤተሰቦች ደግሞ በጣም እናንተ ወንድ ለማኞች ናችሁ። በዚህ አጋጣሚ ማርቲ ደግሞ እንዴት ነው የተውካትን ሴት መልሰ ሄደ የምታያት? አንቺም ከሄርሜላ አትለይም። በነገራችን ላይ የተያዘ ወንድ ላይ ትንጠለጠሉና እንደፈለጋችሁ ከዛ በኋላ እንዴ ምን አይነት ጉድ ናችሁ እናንተ ግን? እንዲህ ቆንጆ ናችሁ። እኔ እኮ አስሬ ይናገራል። ቆንጆ ናችሁን። ምንድን ነው ያልተነካካ ወንድ ለእናንተ ሀራም ነው? እንዴ? ግዴታ የተነካካ ነው እንደ የተፈቀደላችሁ? በኢየሱስ ስም ኧረ ወደዛ። ምንድን ነው ይሄን ያክል መጃጃል? አሁን እቺ ደግሞ የሄርሜላን በቃ ብሎ እሷን ልታያት ነው አይደለም የምትሄደው ትላለች። ሶሊ ማለት እኮ የድሮ ፍቅረኛው ነች፣ አብሮ አደጉ ነች። የኔ እናት ምን ነው አሁን መጥተሽ ዘረጥ የምትይው? ማርታ ሲጀመር መጀመሪያ ደረጃ ይሄ መላጣ እኮ አያፈቅርሽም። ጫታም እንደማያፈቅርሽ ማወቅ አለብሽ። ሲጀምር አንቺ ለሱ የምትገቢ አይደለሽም። እኔ ሳስብሽ ማርትዬ ደንደን ያለ በቃ ቆሌ ያለው ሰው ነው የሚያስፈልግሽ። በእውነቱ አቤል ቆሌ የሌለው ሰው አያስፈልግሽም። የኔ እናት ደንደን ያለውን እንዳንቺ መሬት የያዘውን ብትይዣ አይሻልሽም? የኔ ቆንጆ እንዴ ሴቶቹ አብደዋል እንዲህ ዘንድሮ ምን እየነካቸው ነው? ለማንኛውም እናንተ የራሳችሁ ጉዳይ ጦስ ጠንቡሳሳችሁን ከሩታ ላይ ግን ባደርሱ